ሰላም እንደምን አላችሁ? ውድ የሚዲያ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላም ነው። ዛሬ ደግሞ እንዴት አድርገን ገንዘብ የሚከፍል የዩቲዩብ ቻናል እንደምንከፍት የማሳያችሁ ይሆናል። ከአሁን በፊት የዩቲዩብ ቻናል ከፍታችሁ ማታውቁ ከሆነ እንዲሁም ደግሞ ዩቲዩብ ለመጀመር አስባችሁ ከሆነ እንዴት አድርገን ቻናል እንከፍታለን፣ ሲቀጥል ደግሞ ቻናላችን እንዴት አድርገን ወደ ብራንዲንግ ቻናል እንቀይረዋለን። ቀየርን በኋላ ብዙ ሳብስክራይበሮችና ብዙ ላይኮችን እያገኘን የተሻለ ገንዘብ የምናገኝበትን መንገድ የሚያመቻችልን ቻናል ዛሬ ምርጥ አድርጌ የማሳያችሁ ይሆናል። ቪዲዮውን ላይክ እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ ተከታተሉ። ብዙ ወሬ ማውራት አይመቸኝም። ቻናል አከፋፈት እንዴት እንደሆነ ላሳያችሁ። ሲቀጥል እንዴት አድርገን ደግሞ ወደ ብራንዲንግ እና ወደ ተሻለ ቻናል እንደምንቀይረው ከፍ እንደምናደርገው የማሳያችሁ ይሆናል። ተከታተሉ። ሰላም እንደምን አላችሁ ውድ የሚዲያ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም ነኝ። በመግቢያዬም እርግጥ ሰላምታ ሰጥቻለሁ። አሁንም ደግሞ እንዲሁ ደግሞ ሰላምታ መስጠት ልምዴ ነው። ሰላም ብያለሁ። እንግዲህ በሞባይላችን ብቻ እንዴት አድርገን ገንዘብ የሚሰራ የዩቲዩብ ቻናል እንደምንከፍት በደንብ አድርጌ ማሳያችሁ ይሆናል። ቪዲዮዋን ከመጀመሪያ እስከ መጨረሻ በጽሞና ብቻ እናንተ ተከታተሉኝ፣ እንዳታሳልፉት። ይህን ቪዲዮ በደንብ ከተከታተላችሁ ለእናንተ ብቻ አይደለም ለሌላ ሰውም ቻናል እየከፈታችሁ ትሰጣላችሁ ማለት ነው። በጣም ቀላል ነው። በጣም ሀሪፍና ዘመናዊ በሆነ መንገድ ምርጥ አድርጌ ላሳያችሁ። እስከዛሬ ኮምፒውተር ካልተጠቀምን እንዲሁም ደግሞ የተሻለ ፕላትፎርም ያለው ስልክ ካልተጠቀምን በቃ መስራት አንችልም ብላችሁ ታስቡ ነበር። አሁን ግን በወረደ ስልክም ቢሆን እንዴት አድርጋችሁ የዩቲዩብ ቻናል ምርጥ አድርጋችሁ መክፈት እንደምትችሉ ዛሬ ምርጥ አድርጌ አሳያችኋለሁ። ተከታተሉኝ። አሁን ወደ አሰራሩ እንቀጥል። እንግዲህ እንደምትመለከቱት እንደዚህ ሲከፍተን ስንገባ እዚህ መጀመሪያ ላይ ካሉት ዝርዝሮች መሃል የዩቲዩብ ቻናላችን እዚህ መጀመሪያ ሶስተኛው ላይ ተቀምጣለች። እሷን ጠቅ አድርገን ወደ ውስጥ እንገባለን። ስንገባ እንደዚህ አድርጎ ወደ ውስጥ ያስገባናል። ከገባን በኋላ እንግዲህ እንዴት እናደርጋለን? እንደምትመለከቱት እንዲህ ብሎ እንዲጀምር እናደርገዋለን። በዛሬ ቪዲዮአችን እንዴት አድርገን ኢትዮጵያ ውስጥ ምን ሞኔታይዝድ የሆነ ብር የሚያስከፍል የዩቲዩብ ሾርት ቻናል መክፈት እንደምንችል ስቴፕ ባይ ስቴፕ እናያለን። ዩ የምትለዋን ነካ አድርጋታለሁ። እንደምትመለከቱት ዩ የምትለዋን ነካ ሳደርጋት ካሁን በፊት ከፍቼው የነበረውን አካውንት ያመጣልኛል ማለት ነው። ስለዚህ ዛሬ ለእናንተ ማሳያችሁ አዲስ አካውንት እየከፈትኩ ነው፣ ከመጀመሪያ እስከ መጨረሻው በማሳያችሁ። ስለዚህ ካሁን በፊት ከፍታችሁ የነበራችሁ ካላችሁ ይጠቅማችኋል፣ እንዲሁም አዲስ ካላችሁም ደግሞ ይጠቅማችኋል። ከላይ ሲቲንግ ምልክቷን ነካ እናደርግና እንደምትመለከቱት ከዚህ ጋር ብዙ ዝርዝሮች አሉ። ካሉት ዝርዝሮች መሃል አንዱን ለይተን የምንጠቀም ይሆናል። ያ ምንድነው? ስዊች ኦር ማኔጅ አካውንት የምትለዋል ከዚህ ጋር ሁለተኛ ያለችው እሷን ነካ እናደርጋለን። ስናደርግ በእንደዚህ መልኩ ይከፍትልናል። ሲከፍትልን እኔ አሁን በፊት ብዙ አካውንቶችን ከፍቻለሁ፣ ግን ለእናንተ ለማሳየት ደግሞ አሁን አዲስ አካውንት እየከፈትኩ ላሳያችሁ ማለት ነው። አሁን አዲስ አካውንት የሚከፍተው ምንድነው? ሁላችሁንም አካታች እንዲሆን መጀመሪያ ገና ጀማሪ የሆናችሁና እንዲሁም ደግሞ መሀል ላይ ያላችሁ ስለሚጠቅማችሁ ማለት ነው። ስለዚህ ፕላስ ምልክቷን ከላይ ነካታለሁ። ስነካት በእንደዚህ መልኩ ወደ ውስጥ ያስገባኛል። ፓተርን ወይም ደግሞ በአሻራ ስልካችሁን ፓተርን ማለት ቬሪፋይ ታደርጉለታላችሁ። አዲስ ኢሜል ከፍተን ከመጀመሪያ እስከ መጨረሻው ድረስ በደንብ ሌላ አካውንት እየከፈትን እንዴት እንደምንሄድ የማሳያችሁ ነው። እንደምትመለከቱት እዚህ ጋር እንግዲህ አዲስ ኢሜል እንከፍት ወይም ደግሞ ኢሜል እንዳያይዝ ያደርጋል። ከታች ክሪት ኢሜል የሚለውን እከፍታለሁ። ስለዚህ ክሪት ኢሜል የሚለውን ከነካው በኋላ ፎር ማይ ፐርሰን የሚለውን እነካለታለሁ። አንድ ኢሜል እከፍታለሁ። እሱን ፈርስት ኔም ላስገባለት። ለምሳሌ እኔ አንድ ስም ላስገባ። ማን ብዬ ላስገባ? ሀበሻዊ ብዬ ላስገባ። ዝም ብዬ ማለት ነው። ሀበሻዊ። ለእናንተ ግልጽ እንዲሆንላችሁና በቃ ፐርፌክት በሆነ መልኩ እንድትረዱት ነው። ከታች ኔክስት እለዋለሁ። ችግር የለውም። ላስት ኔም የሚለው ኦፕሽናል ነው። እንግዲህ እንደዚህ ካልን በኋላ ወደ ውስጥ ያስገባናል። መጀመሪያ መንዝ እናስገባለታለን። ለምሳሌ እዚህ ጋር ማርች አልኩት። ከዛ ቀኑን ደግሞ 29 ይሩን ደግሞ በ1987 እዛ ጀንደር የምትላለች ጀንደሯን ሜል አድርግና ኔክስት እለዋለሁ። ኔክስት ካልኩት በኋላ ክሪት አን ኢሜል አድሬስ ክሪት ኢሜል አድሬስ ፎር ሳይን ኢን ቱ ዩር ጉግል አካውንት። ከዚህ ጋር እንግዲህ እንድመርጥ የሚያደርገኝ ምንድነው? ራሱ ሰሌክት አድርጎ አምጥቶልኛል። ከዚህ ከሁለቱ አንዱ መርጠህ የኢሜል አካውንት አድርግ ይለኛል። ስለዚህ ሀበሻዊ 022@gmail.com እና ሀበሻዊ 21@gmail.com ለኔ የሚመቸኝ ለመያዝ ቀላል ስለሆነ ሀበሻዊ
@habashawi21@gmail.com የሚለውን አመርጣለሁ ማለት ነው። እናንተ የሚመቻችሁን ስም መምረጥ ትችላላችሁ። ራሳችን በቃ የራሳችን ስም እናስገባለን ካላችሁ ሶስተኛው ላይ create your own gmail address የሚለውን ማድረግ ትችላላችሁ። ስለዚህ እኔ ሁለተኛውን አደረኩ። እንግዲህ ለዚህ ኢሜል እዚህ ጋር ፓስወርድ እንሰጠዋለን። ፓስወርድ ሴኩር እና በጣም ኃይለኛ ፓስወርድ ልንሰጥ ይገባል። እዚህ ጋር እንግዲህ ፊደሎችን እናስገባለን፣ ቁጥሮችን እናስገባለን፣ እንዲሁም ደግሞ ሃሽታግ እና የተለያዩ ነገሮችን ማስገባት አለብን። ለምሳሌ እኔ ብዬ 12 ምናምን አልኩት። በቃ ፓስወርድ ለማንም ስለማይነገር ነው ምናምን የምለው በነገራችን ላይ ለምን እንዳትሉ። ስለዚህ ፓስወርዳችሁን የራሳችሁን ፓስወርድ ታስገባላችሁ። ከዛ መጨረሻ ደግሞ አንድ ፊደል ዝም ብዬ ካፒታል ወይም ደግሞ ስሞል እንደዚህ አድርጌ አስገባለታለሁ። እንደምትመለከቱት እንደዚህ ካስገባው በኋላ ምን አደርጋለሁ? ኔክስት እለዋለሁ። ኦኬ እንደምትመለከቱት አሁን ሀበሻዊ ብሎ በእንደዚህ መልኩ ኢሜል ክሪት አድርጎልኝ መጥቷል ማለት ነው። ከዛ ኔክስት እለዋለሁ። ኔክስት ካልኩ በኋላ የምስማማባቸውን መንገዶች በእንደዚህ መልኩ ያመጣልናል። ስክሮልና አግሪ ትሉታላችሁ ከታች። እናንተም ስትከፍቱ ብዙውን አያስቸግራችሁም። እንደዚህ ያደርጋችሁ ኢሜል ትከፍታላችሁ። ብዙዎቻችሁ ኢሜል ካሁን በፊት መክፈት የምትችሉና ከፍታችሁ ስትጠቀሙ የቆያችሁ ሰዎች ልትሆኑ ስለምትችሉ ያን ያክል አይከብዳችሁም ማለት ነው። ኢሜል በእንደዚህ መልኩ ካያያዝንለት በኋላ እንግዲህ ዋናው ስራችን የሚሆን ይሆናል ማለት ነው። እንደምትመለከቱት በእንደዚህ መልኩ ከፍተናል። ስለዚህ ከታች ስክሮል እናደርግና ሀበሻው የሚለው አሁን የከፈትነው ያለን ማለት ነው። ይሄው አያያዝን። ኦኬ በእንደዚህ መልኩ አያይዘናል። ከአያያዝን በኋላ ወደ ዋናው ስራችን የምንሄድ ይሆናል። እንደምትመለከቱት ኢሜል አያይዘናል። አሁን ደግሞ ቻናል ክሪት የምናደርግ ይሆናል። ከታች ዩ የምትለዋን እንነካታለን። ስንነካት በእንደዚህ መልኩ ሀበሻዊ ብሎ ከታች ከሀበሻዊ ከሚለው ስሙ በታች ክሪት ኤ ቻናል የምትመታለች። ስለዚህ ሀበሻዊ በሚለው ኢሜል ክሪት ኤ ቻናል የምትለዋን ከታች ስንነካት ክሪት ለማድረግ ወደ ውስጥ ያስገባናል። ሲያስገባን ሃው ዩል አፒር ብሎ ፒክቸር አስገባ። እዚህ ጋር ፎቶ ወይም ደግሞ ባነር እና እንዲሁም ደግሞ የዩቲዩብ ተምኔል መሰሎችን እዚህ ጋር እናስገባለን ማለት ነው። ተምኔል መሰል አልኩ ይቅርታ፣ የራሱ የዩቲዩብ ባነሩን እናስገባለታለን። እዚህ ጋር እንግዲህ ስሙን እንደምትመለከቱት የኢሜሉን አድርጎታል፣ ሀበሻዊ ብሎታል። እኛ የራሳችን የቻናሉን እናገባለታለን። ለምሳሌ ሀበሻዊ ከሆነ ሀበሻዊ ቴክ ብለን እንጨምርበታለን። ኖርማል ነው። ሀበሻዊ ብሏል፣ እኛ ሀበሻዊ ቴክ በቃ ሀበሻዊ ቴክን ብቻ ነው የጨመረው። ሀበሻዊ ቴክ ብለን ስምን ሰይምለትና ከላይ ሴቭ የምትለዋል እችን ሰባዊ ምልክት እንነካታለን። በዚህ መልኩ ቻናሉን ክሪት አደረግን ማለት ነው። ከታች ሃንድል ኔሙ ተውት ይቀመጥ ችግር የለውም። ክሪት ትሉታላችሁ። ክሪት የምትለውን ስትነኩት አውቶማቲካሊ ቻናል በሀበሻዊ በሚለው ክሪት አድርገናል ማለት ነው። እንደምትመለከቱት ክሪት ተደርጓል። ከዚህ ጋር እንግዲህ ይህን ጨርሰናል። ዩቲዩብ ላይ ዋናው ዩቲዩብ ላይ ጨርሰናል። ዋናው ዩቲዩብ ላይ ከጨረስን በኋላ ዋናውን ስራ የምንሰራው ደግሞ ክሮም ላይ ሄድና ጉግል ክሮም ላይ ያለውን የዩቲዩብ አክሰስ በሙሉ የምንሰራ ይሆናል። ከዚያ ጋር ያለውን ጨርሰናል። ቀዩን ተጭነን አውቶማቲካሊ እንወጣና ጉግል ክሮም ላይ እንሄዳለን። ክሮምን አንዴ ነካ እናደርግና ካሁን በፊት ገብቼበት ነበር። እናንተ አመጣጡ በዚህ መልኩ ላይ መጣላችሁ ይችላል። ስለዚህ እንደዚህ ብሎ ሰርች ባር ነው የሚያመጣላችሁ። ሰርች ባሩ ላይ አንዴ ክሊክ ታደርጉና www. ጥሎና youtube.com ዌብሳይት ብላችሁ ሰርች ታደርጋላችሁ። እንደምትመለከቱት በእንደዚህ መልኩ ይመጣላችኋል። ሲመጣላችሁ ትነኩታላችሁ። ትመለከቱት ሰርች ስታደርጉ በእንደዚህ መልኩ ይዞላችሁ ይመጣል። ስለዚህ እንደዚህ አድርጎ ይዞላችሁ ሲመጣ ከዚህ ጋር የምታደርጉት ምንድነው? ከላይ ዩቲዩብ ብሎ ዩቲዩብ ብራውዘር ኢዝ አፕ ቱ ዴት ብሎ በእንደዚህ መልኩ ይመጣላችኋል። ይህን የመጀመሪያውን ክሊክ ታደርጋላችሁ። ስታደርጉ በእንደዚህ መልኩ ወደ ውስጥ ያስገባችኋል። ሲያስገባችሁ ከላይ 3 ነጥብጣብ ትታያችኋለች። እችን 3 ነጥብጣብ መንካታችሁ እንዳትረሱ። 3 ነጥብጣቧን ነክታችሁ ከታች እንግዲህ
ዌብሳይቱን ዴስክቶፕ ሳይት ማድረግ አለባችሁ። እንደምትመለከቱ ዴስክቶፕ ሳይት አድርጌዋለሁ። ዴስክቶፕ ሳይት ለምን ይጠቅማል ካላችሁ የምትጠቀሙትን የዩቲዩብ አክሰስ በሙሉ ልክ ኮምፒውተር ላይ ሆናችሁ እንደምትጠቀሙ እንዲያሳይላችሁና እንድታዩት ነው። ማለት በስልክ ካደረገው ትንሽ ብዙ ፕላትፎርሞችን ይደብቅባቸዋል። እንደዚህ ዴስክቶፕ ሳይት ካደረገው ግን ሙሉውን ኮምፒውተር ላይ ሆኖ እንደሚሰራው የምታገኙት ይሆናል። ከታች እንደምትመለከቱት ብራውዘር ዩቲዩብ የሚለው ከታች ትነኩታላችሁ። ብራውዘር ዩቲዩብ የሚለውን ስትነኩት አውቶማቲካሊ ሙሉ በሙሉ ከፍቶ ይዞልን ይመጣል። ስለዚህ እኛ ደግሞ ከዚህ ጋር ያለውን ነገር በሙሉ እንድንጠቀም ክፍት አደረገልን ማለት ነው። ከዚህ ጋር በእንደዚህ መልኩ ከከፈተልን በኋላ ከዚህ ጋር ትታያቸዋለች። እንደዚህ ዙም አድርጌ ላሳያችሁ። እዚህ ጋር ከዚህ ላይ ያለችው ነገር ፕሮፋይል ምልክቷ እሷ የምታያችሁ ከሆነ እሷን ነካ እናደርጋለን። ስናደርጋት አሁን ምን ማድረግ አለብን? አዲስ የከፈትነው እዛ ጋር ዩቲዩብ ላይ ከፍቼ ያሳየኋችሁን ቻናል መጠቀም አለብን። ካሁን በፊት የከፈትኩት ቻናል ነው የመጣ። አሁን አዲሱን እንዴት እንደምንጠቀመው ላሳያችሁ። ከነካነው በኋላ በእንደዚህ መልኩ ዝርዝሮችን ይዞልን ይመጣል። ከዚህ ጋር እንግዲህ ሁለተኛዋ ስዊች አካውንት የምትለዋን ነካ እናደርግና አዲሱን እንጠቀማለን ማለት ነው። ስዊች አካውንት የምትለዋን ስነካት ከዚህ ጋር እንግዲህ ብዙ ቻናሎችን እየሰራሁ ለሌላ ሰውም ለራሴም አገልግሎት የምሰጥባቸው ናቸው። ዛሬ የከፈትነው ሀበሻዊ ቴክ የሚለው ነው። ከታች ሀበሻዊ ቴክ የሚለውን የመጨረሻውን እሱን ነካ እናደርግና ወደ ውስጥ የምንገባ ይሆናል። ወደ ውስጥ በእንደዚህ መልኩ ያስገባናል። ሀበሻዊ ቴክ የሚለውን ማለት ነው። እንደምትመለከቱት ሀበሻዊ ቴክ የሚለው በእንደዚህ መልኩ ከፍቶልናል። ስለዚህ ሀበሻዊ ቴክ የሚለውን ከላይ ኤች ምልክቷ እቺ ፕሮፋይሏ ማለት ነው። ሌላ ፕሮፋይል ስላላሰርን ኤች ምልክት ነው አዲስ ስለከፈትን ማለት ነው። ኤች ምልክቷን እንደዚህ አድርገን እንነካታለን። ከነካናት በኋላ ወደ ውስጥ ምን ብሎ ያስገባናል? በእንደዚህ መልኩ ብዙ ዝርዝሮችን ይዞ ያስገባናል። እኛ ግን ከዚህ ከዝርዝሮቹ መሃል ዩቲዩብ ስቱዲዮ የምትለዋል ይችን እንነካለታለን። ስንነካለት የዩቲዩብ ስቱዲዮን ሙሉ ዝርዝሩን ይዞልን ይመጣል። ሙሉ ስራችን የሚሆነው ከዛ ጋር እንደምትመለከቱ ዩቲዩብ ስቱዲዮ ዌልካም ቱ ዩቲዩብ ስቱዲዮ ብሎ ዩቲዩብ ስቱዲዮ ሃዝ ፐርሶናላይዝድ ኢንሳይትስ ዘ ላስት ኒው ኢንሳይደር ቲፕስ አናላይቲክስ ኤንድ ሞር ብሎ አምጥቶልናል። እዚህ ጋር ምን እናደርጋለን? ሙሉ ዝርዝሮችን የሰራን የምናይ ይሆናል ማለት ነው። እንደምትመለከቱት በእንደዚህ መልኩ ከፍቶልናል። ከከፈተልን በኋላ እነዚህን ዝርዝሮችን አንድ ባንድ የማሳያችሁ ይሆናል። ሴቲንጎችን እና ሙሉ ዝርዝሮችን የት ላይ እናደርጋለን? ከዚህ ጋር እንደምትመለከቱት እነዚህ ዙም አድርጌ ላሳያችሁ፣ እነዚህን ማለት ነው። የመጀመሪያው እንግዲህ ሙሉ ዳሽቦርዳችን የምናይበት ነው። ይሄ እዚህ ጋር እየነካካሁት ያለው። ሁለተኛው ደግሞ ቪዲዮ አፕሎድ ስናደርግ ቪዲዮ አፕሎድ የምናይበት ይሄ የምነካካላችሁ። ሶስተኛው ደግሞ እነዚህ የኔትወርክ ምልክቶች እዚህ ጋር ሶስተኛዋ እየነካካዋት ያለችው ሶስተኛዋ የኔትወርክ ምልክቶች አናሊቲክስ ይባላሉ። እያንዳንዱ መረጃችን ቼክ የምናደርግበት የሰራነው ቪዲዮ ምን ያህል ታይቷል፣ ሲቀጥል ደግሞ ዋች አወራችን ላይ ምን ያህል ደርሷል እያል የምናረጋግጥበት ነው። ሶስተኛው ደግሞ ኮሙኒቲ ነው። አራተኛው ሳብ ታይትል የምናስገባበት ነው። አምስተኛው ደግሞ ኮሙኒቲ ጋይድላይን ወይም ደግሞ ኮፒራይት ቼክ ማለት ነው። ስድስተኛው እርን ነው። ሰባተኛው ደግሞ ካስተማይዜሽን ነው። ስምንተኛው ኦዲዮ ወይም ደግሞ ላይብራሪ ኦዲዮ ላይብራሪ ነው። ስለዚህ አሁን ዛሬ እነዚህ ሙሉዎችን በሙሉ እንዴት አድርገን እንደምናስተካክል የማሳያችሁ ይሆናል ማለት ነው። ስለዚህ አሁን ከነዚህ ካሉት መሃሎች በዋናነት ሊጠቅመን የሚችለውና ማስተካከል ያለብን የማሳያችሁ ይሆናል። እሱ ምንድነው? ዶላር ምልክቷ ትታያችኋለች። ስክሮል አድርግና እቺ ዶላር ምልክቷ እቺን ዶላር ምልክቷን አንዴ ነካ እናድርጋታለን። እሷን ስንነካት ሞኔታይዜሽን የሚል ይመጣል። እንደምትመለከቱት ሞኔታይዜሽን ኖት ኢዝ ኖት አቬይላብል ኢን ዩር ሎኬሽን ይላል። ስለዚህ ሞኔታይዜሽናችን ማስተካከል አለብን። የቱን ነክተን እዚህ ጋር እቺ ዶላር ምልክቷን እንነካለን። ከዚህ ጋር ደግሞ ሞኔታይዜሽን ኢዝ ኖት አቬይላብል ኢን ዩር ሎኬሽን ይላል። ኢትዮጵያ በነገራችን ላይ የሞኔታይዜሽን ፓርትነርሺፕ ተሳታፊ አይደለች በአሁኑ ሰዓት ማለት ነው። ምናልባት ለወደፊት ሊሆን ይችላል። ስለዚህ ሎኬሽናችንን እንቀይራለን። እንዴት ብለን እዚህ ጋር አፕዴት ዩር ሎኬሽን የሚል የሰማያዊ ጽሑፍ አለ። እሱን ነካ እናደርጋለን።
ስናደርግ እንደምትመለከቱት ፕሮሰስ አድርጎ ሎኬሽናችን ወይም ደግሞ ሀገራችን እንድንቀይር የዚህ አይነት ምርጫ ይዞልን መጥቷል ማለት ነው። ስለዚህ ከዚህ ጋር ካሉት ምርጫዎች ጄነራል የሚል አለ። ሁለተኛዋ ቻናል የምትላለች። ቻናል የምትለዋ ላይ እናደርግና የቻናላችን ሎኬሽን የምንቀይር ይሆናል። እንደምትመለከቱት ቤዚክ ኢንፎ ላይ ካውንትሪ ሬዚደንስ የሚል አለ። እሱን እዚህ ጋር ነካ እናደርግና ሎኬሽናችን እንቀይራለን ማለት ነው። እንደምትመለከቱት ብዙ አይነት የዩቲዩብ ፓርትነርሺፕ ሀገራቶች ይመጣሉ። ከዚህ ሁሉ እንግዲህ የኛ ሀገር ምንም ማድረጋችን እንደ እድል ሆኖ የለችም። አሁን ለምሳሌ ከዚህ ጋር ኢጂፕት አለች፣ ኢኳዶሪያል አለች፣ እንዲሁም ደግሞ ብዙ አፍሪካዊ ሀገራቶች አሉ። አዘ ፊውቸር ምናልባት ከተፈቀደላትና የዩቲዩብ ፓርትነርሺፕ አባል ከሆነች ከኢጂፕት ወይም ደግሞ ኢኳዶሪያል መሃል አልፋቤቲካሊ ኢትዮጵያ ብላ ልትመጣ ትችላለች። ዛሬ ግን አንዱን ሀገር መርጬ ላሳያችሁ፣ ዩናይትድ ስቴትስ ላድርግና ላሳያችሁ። እናንተም እስኪፈቀድና ሀገራችን የዩቲዩብ ፓርትነርሺፕ እስክትሆን ድረስ ዩናይትድ ስቴትስ አድርጋችሁ መጠቀም እንዳትረሱ። ስለዚህ ዩናይትድ ስቴትስ ብዬ አስገባሁኝ። ካስገባው በኋላ በእንደዚህ መልኩ ሎኬሽናችን ቀይረናል። ከታች ኪወርድ የሚል አለ። እሱ ችግር የለውም ተውት ይቅር። በመቀጠል ደግሞ አድቫንስድ ሴቲንግ የሚል አለ። እዛው ቀጥሎ ማለት ነው። እዚህ ጋር እንደምትመለከቱት አድቫንስድ ሴቲንግ የሚል አለ። ከቤዚክ ኢንፎ በመቀጠል አድቫንስድ ሴቲንግ የሚለውን እንነካና እናበራለታለን። አድቫንስድ ሴቲንግ የሚለውን ስንነካው ምንድነው የምንሰራው ቪዲዮ ምናልባት ለህፃናቶች መሆን የሚችል ከሆነ የስ ቻናል ሜድ ፎር ኪድስ እንለዋለን። ከዚህ ጋር እንደምታዩት የማይሆን ከሆነ ግን ምንም ማድረግ አንችል። ከታች ኖ ሴት ዚስ ቻናል ኖት ሜድ ፎር ኪድስ የሚለው እናደርጋለን። ካልሆነ ሁሉም መጠቀም የሚችሉና ህፃናትም አዋቂም እንዲጠቀሙ የምንፈቅድ ከሆነ ምንም አይነት ሳይድ ኢፌክት የማያመጣና ኮሚኒቲ ጋይድላይን የማይጥስ ከሆነ አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ የሚለው ላይ እናበራለን ማለት ነው። ስለዚህ ይሄ አድቫንስድ ፒክቸር የሚለው የሚጠቅመን ለዚህ ነው። እናልፍና መጨረሻው ላይ ፊውቸር ኤሊጂቢሊቲ ይላል። ፊውቸር ኤሊጂቢሊቲ ላይ ስናደርግ እንግዲህ ከዚህ ጋር እንደምታዩት የመጀመሪያውን ራሱ ኢኔብል አድርጎልን መጥቷል። ሁለተኛው ኢኔብል አይደለም። ሁለተኛው ይላል ኢንተርሚዲየትድ ፊውቸርስ ይላል። ቪዲዮስ ኦቨር 50 ሚኒትስ ካስተም ተምብኔል ኤንድ ላይቭ ስትሪሚንግ ይላል። ስትሪሚንግ ለምሳሌ ይህንን ካላበራችሁ ሁለተኛውን እዚህ ጋር እየነካከውት ያለሁት ካላበራችሁ 15 ደቂቃ በላይ ቪዲዮዎችን መጫን አትችሉም። እንዲሁም ተምብኔሎችን መስራትና ማስገባታችሁ እና ደግሞ ሲቀጥል ላይቭ መግባት አትችሉም ይላል። እንዴት አድርገን እናስተካክለዋለን? እችን ከዚህ ጋር መጨረሻ ያለችውን ኤኔብል ማለት ኤሊጂብል የምትለዋል ነካ እናደርጋለን። ካደረግን በኋላ ከዚህ ጋር ምርጫ ይሰጠናል። ምን እንድናደርግ? ስልክ ቁጥር እንድናስገባ። ስልክ ቁጥራችን ካስገባን በኋላ አውቶማቲካሊ ላይቭ እንድንገባ ይፈቅድልናል። ከ15 ደቂቃ በላይ ያሉ ቪዲዮዎችን እንድንጭን ያደርገናል። ሲቀጥል ደግሞ ተምብኔሎችን እየሰራን ማስገባት እንችላለን። በዋናነት ወሳኝ ስለሆነ ቬሪፋይ ፎን ነምበር የምትለዋን እንነካታለን። ከነካም በኋላ ከዚህ ጋር የምታደርጉት ነገር ምንድነው? ስልክ ቁጥራችን የምናስገባው የኢትዮጵያ ነው። እንዲሁም ደግሞ ሀገሩን የምናደርገው ኢትዮጵያ ነው። ምክንያቱም ቅድም ሎኬሽን የውጭ ሀገር አድርገናል። ያ ምንድነው? የፓርትነርሺፕ ነው። ይሄ ደግሞ ስልክ ቁጥር ስለሆነ ስልክ ቁጥራችን የምናደርገው የኢትዮጵያ ነው። ከዛ ጋር የሚለየው ምንድነው? ቬሪፋይ ስለሆነ ያኛው ሎኬሽን ነው። ይሄ ደግሞ የቬሪፋይ ስልክ ቁጥር ስለሆነ ችግር የለውም። ስልክ ቁጥራችን የምናስገባው የኢትዮጵያን ይሆናል ማለት ነው። እንደምትመለከቱት እዚህ ጋር ፎን ቬሪፊኬሽን ስቴፕስ ዋን ኦፍ ቱ ይላል። ከፕሮሰስ በኋላ ማለት ነው። ቱ ዩዝ ዚስ ፊቸርስ ቬሪፋይ ዩር ፎን ነምበር ይላል። ከታች እንደምትመለከቱት ሴሌክት ካንትሪ ይላል። ስልክ ቁጥሩ የምናስገባው ኢትዮጵያዊ ስለሆነ ከዚህ ጋር ስልክ ቁጥር የምናስገባበትን ሀገር እናስገባለን። ኢትዮጵያን ፈልገን ማለት ነው። ኢትዮጵያ እዚህ ጋር አለችበት። ከዛኛው ግን ቅድም ካሳየዎቹ ሎኬሽኑ ላይ የለችበት። እንፈልግና አልፋቤቲካል እንገባና እንደምትመለከቱ ኤርትራ ማለችበት፣ ኢጂፕት ማለች፣ ኢኳዶሪያል ማለች። ከዚህ መሃል ኢትዮጵያ እንደምትመለከቱት እዚህ ጋር ቁጭ ብላለች። ይሄው ለስልክ ቁጥር ማያያዣና ለቬሪፋይ ትሆናችኋለች። ኢትዮጵያ ካላችሁት በኋላ ከዚህ ከታች ሁለተኛው ላይ what is your ፎን ነምበር ይላል። ፎን ነምበራችሁን የራሳችሁን ታስገቡለታላችሁ። 09 ምናምን ብሎ ይጀምራል። እናንተ የራሳችሁን ስልክ ቁጥር ታስገባላችሁ። ለምሳሌ እኔ አንድ ቁጥር ላስገባለት፣ እናንተ የራሳችሁን 09 የገባ ስልክ ቁጥር ስለሆነ የኔ ይቅርበት
ኖርማል ነው። እንደዚህ ብላችሁ ኔክስት ትሉታላችሁ። ኔክስት ስትሉት አውቶማቲካሊ ቬሪፋይ የሆነ ቻናል ከፍታችኋል። በዚህ ቻናላችሁ ቪዲዮዎችን መጫን ትችላላችሁ። የተለያዩ ማስታወቂያዎችን እየሰራችሁ መልቀቅ ትችላላችሁ። እመኑኝ፣ በእንደዚህ መንገድ ከመጀመሪያ እስከ መጨረሻው ድረስ በደንብ አድርጋችሁ ተከታትላችሁ ከሆነ የከፈታችሁት ሙሉ ኢንፎርሜሽኑን እንደዚህ ያመጣላችኋል። እዛ እንግዲህ ምን ማድረግ አለባችሁ እናንተ ከዚህ ጋር ክሬት የምትላለች ክሬት የምትለዋን እየነካችሁ የሰራችሁትን ቪዲዮ የሰራችሁትን ማስታወቂያ እያስገባችሁ መርቀቅ ነው። በጣም ሀሪፍ የሆነና የተመቻቸ ቻናል ስለሆነ የከፈታችሁት ይህን ተከትላችሁ የከፈታችሁት ውጤታማ ትሆኑበታላችሁ። የዛሬው ቪዲዮ ይሄ ነበር። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ እንዲሁም ደግሞ ቪዲዮ ከተመቻችሁ ሳብስክራይብ ማድረግ እንዳይረሳ። ይቀር የምትሉት ሀሳብ እንዲሁም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰላም ሁኑ። ቻው